ቆይ አንቺ አርፈሽተኛል ተባልሽም እንዴ? ምንድነው እዚህ የሚያልከሰክስሽ? ሂጂውን ግቢና ተኝ። ፍቅር ለምን ደምጪባት? ሺው ምንድነው የምላት? አውቃ እንደሆነ አውቄያለሁ። ቆይ እሰራላታለሁ። አንቺ ምን አባሽ ነው ያልክሽ? አትጩሂብኝ፣ ካልሆነ አባቴ ጋር ሄዳለሁ። ኧረ የአባትሽ ቤት በዚህ በኩል ነው። ሂጂ። እንግዲህ ነገርሻለሁ። ለዛሬ ማሚ ትሰራለች። ሌላ ጊዜም ቢሆንም እረፊ ካልኩሽ ማረፍ ነው ያለብሽ። ምን አባሽ አፍጥሽ ተኛልሽ? አርፈሽ ስራሽን ስሪ። ምን ነው ደነገጥሽ? የሰረቅሽው ነገር አለ እንዴ? ፍቅር እናት አለም እኮ ብሩን በጣም ይፈልጉት ነው። እና እኔ ምን አገባኝ? ነገሮች ሳይባባሱ ለምን ብሩን አትመልሽም? በኋላ እኮ ምን ፍቅር ነች የወሰደችው ልታያቸው ነው? ቆይ ምን አስበሽ ነው? በቀላሉ ለምን ብሩ ለታለም አትመልሽም? ቆይ አንቺ እኔ ብር ሶስት አይተሽኛል እንዴ? ባለፈው ትሰሚኛለሽ? እኔ ብር ሶስት አላየሽም። ብሩን የወሰድሽው እራስሽ ነሽ። ኧረ እኔ ምንም ብር አልወሰድኩም። ዝጊ። ለማሚ እንዲህ ብለሽ ተነግሪያትና ህይወትሽን ነው የማከብድልሽ። አሁንም እኮ ከባድ ነው ፍቅር፣ አንቺ ስላልተረዳሽ ነው። ኧረ እባክሽ። ለነገሩ እሷ ነች የወሰደችው ብትይ ራሱ ማንም ያምንሽ ይመስልሻል? አደይ ብሩን ወስዳ መሆኑን ማረጋገጥ አለብኝ። ተጨማሪ ስራ ሰጥቻት እዚሁ ቢዚ ላድርጋት። ከዛም ክፍሏን መፈተሽ አለብኝ። እትዬ እንዴት ነሽ አደይ? አንድ ተጨማሪ ስራ ልሰጥሽ ፈልጌ ነበረ። እሺ ምን ነበር? ሀብሉን የታረገችው በአንድ ቀን መቼም አሸጠው። በአንድ ቀን ሸጣው ከሆነ ግን ሆን ብላን ያደረገችው ማለት ነው። ድንገት ያደረገችው ነገር አይደለም። ወይ አደይ፣ የሚገርም ነገር እኮ ነው። እትዬ ጨረስኩ ነው። አንዴ እሱን አቁሚውና የምንነጋገረው ነገር አለ። እትዬ ሰላም ነው? አደይ፣ እኔና አንቺ የተገናኘንበትን አጋጣሚ መቼም ታስታውሻለሽ አይደለ? እሱንማ እንዴት እረሳዋለሁ? ማንም በሌለኝ ሰዓት እኮ ነው ከጎዳና አንስተሽ መጠጊያ የሰጠሽኝ። ታዲያ ይሄ ነው ምላሹ? ከአንቺ እስኪመጣ ብዬ ነው እንጂ ዝም ያልኩሽ። አንቺማ ከቁብም አልቆጠርሽው። ማሚ አንዴ ላናግርሽ ፈልጌ ነው። ምንድን ነው? ብቻችን ሆነን እንድናወራ ነው የፈለኩት። ከአንቺ ጋር አልጨረስኩም። እህቴ ታመመች አልሽ፣ ብር ላክን። አንሶኛል ማለት ይቀላል ወይስ ሌላ ነገር መስራት? ነውር ነው አደይ። ማሚ አንተ ደግሞ አጭቅጭቀኝ። እመጣለሁ አልኩህ አይደል እንዴ? በጣም እኮ
ነው የሚያሳዝነው። ይሄ ጠማማ እድሌ እዚህም ድረስ ተከትሎኝ ይኖራል። ቆይ እሺ አሁን ምንድን ነው የምሆነው? ቆይ ምን አድርጊ ነው የምትያት? አንተ ደግሞ እስኪ ዝም በል። እኔ እናትን ልትመክር ታስባለህ? መጀመሪያ ራስህን ስማ። አደይ ገንዘቡን ስለመውሰዷ እንዴት እርግጠኛ መሆን ትችያለሽ? ደግሜ እየነገርኩ ነው። ከፊቴ ዞር በል። ማሚ ቅስማን እኮ ሰባብረሽዋል። ህሊናሽን እንኳን አያውቅስሽም። ስለ እሷ ምን የምታውቀው ነገር አለ? እዚህ ቤት የቆየችው ጥቂት ቀናቶች ነው። በዛ ውስጥ መሰሪቱን አቱን የምታውቀው ነገር አለ? ቢያንስ ካለፉት ቀናት ተነስቼ ስለ ማንነቷ መገመት እችላለሁ። አትችልም። እሷ እንደወሰደችው እርግጠኛ ነኝ። በምን እርግጠኛ መሆን እንችላለን? በመጀመሪያ እቤት ውስጥ ከሷ ውጪ ሊገባ የሚችል ሰው የለም። ሲቀጥል ደግሞ እኔ ወጥቼ 30 ደቂቃ ምናምን ሳይሞላ ስመለስ እሷን ያገኘሁት እና ሌላ ማን ሊሆን ይችላል? ልክ ነሽ። እሱን ሳትለኝም አውቀዋለሁ። ነገር ግን አደይ እንዳልወሰደችው ውስጤ ይነግረኛል። ከአይኔ ይልቅ ያንተን ግምት እንዳምን የምጠብቀኝ? እሺ በቃ ነገሩን አብረጂውና ለእኔ 3 ወይም 4 ቀን ስጭኝ። እኔ ራሴ ያረጋግጥልሻለሁ። ፍርድ ቤት መሰለህ እንዴ? ማሚ የኮሌጅ ጓደኛዬ ነው። ሰፈር መጥቷል መሰለኝ። እሱን ይዤው ልምጣ። ታዲያ ሰፈር ከሆነ ራሱ አይገባም እንዴ? ሰፈሩን አያውቀውም። ለቀረጻ ብሎ ነው የመጣው። ሄሎ ዳን። ዛሬ እኮ ዝም ብላት ነገ ቴሌቪዥኑና ሶፋውን አውጥታ ትሸጣለች። ይህኔ እኮ ምናልባትም ለቤቱ ቀብድ ተቀብላ ትጠብቀኛለች። ቆይ እሺ አሁን ማን ነው የሚታመነው? ግባ ና ግባ። ሰላም ለዚህ ቤት። ቤታችን ይመስላል። ግባ ቁጭ። እነ ማሚ እኮ ጓዳ ስራ እየሰሩ ስለሆነ ሲመጡ አስታውቃለሁ። ሰፈራችሁ መጥቼ ስለማላውቅ ነው መሰለኝ መግቢያም መውጫም ግራ ገባኝ እኮ። በእናትህ ለምን መተህ ነው? ቀረጻ አላችሁ እንዴ? አዎ ሰሞኑን እዚህ ሰፈር የሚካሄድ ቀረጻ አለና ከመቅረጻችን በፊት እንየው ብለን። አንተ በቃ አርቲስትነቱን ተያይዘዋል ማለት ነው? አዎ አሁንማ እንጀራችን ሆነ እኮ። እንደ ቀልድ ጀመረሽው በዛ መረርሽ ማለት ነው? አይመች። በአርቲስትነት ህይወቴ ብዙ ሴት መጥተዋል ሄደዋል። እንዳንቺ ግን ልቤ ውስጥ የከበረች ሴት ኖራ አታውቅም። ዳኒ በጣም አፈቅራለሁ። እኔም የኔ ማር አፈቅርሻለሁ። ትወደኛለህ አይደል? አፈቅርሻለሁ ነፍሴንም ቢሆን። የስልክሽን ድምፅ ስንቴ ነው ቀንሽ ያልኩሽ? እኔ እኮ ቀንሰዋለሁ። ያው ሌሊቱ ሙሉ እንቅልፌ ስለማይመጣ ስነካካው እየጨመርኩት ነው። ማን የደወለው? አይ የክላስ ልጅ ነው። ሄሎ ምን አልክ? ጆሲ ለምንድን ነው አንቺ ስልክ ላይ የሚደውለው? እኔ አላውቅም። እንዴት አታውቂም? ባይ ስልክ ነው እየደወለ ያለው እኮ አንተን ፈልጎ ሊሆን ይችላል። አረ እዚህ ቁጭ ቤ ከጓደኛዬ ጋር ቺት ታደርግብኛለሽ? አረ አይደለም። ቆይ ለምን ፈልጎኝ እንደደወለ በምን ላውቅ እችላለሁ? እንዴት ነው ማቺው? እንዴ ምንድነው የምትቆጣው? እኔ ስልክ ላይ ሌላ ሰው መደወል አይችልም? ስለ ጆሲ ማንነት ለኔ አትነግሪኝም? ተገናኝታችኋል? አልተገናኘንም። ካንቺ በላይ ነው ያውቀዋለሁሽ። ዳኒ ለምን አትተውም? ነው የጀመርነው ፍቅራችንን አንቀጥልም? በጣም አፈቅርሻለሁ ህይወቴንም ቢሆን እያልክ ነው ያቆምነው። ዳኒ አትዳን። የሁሉ ነገር ስለፈልፍ አልሰማኝም እንዴ? እንግዲህ እሷ ወዷ ታናሿ ፍቅር ማለት እሷ ናት። የወደፊት አርቲስትነት ህይወትን ትጀምራለች፣ ትቀላቀላለች። ምን ላት ሰው እሷ ናት። ታውቃት። ዳንኤል እባላለሁ። የባርኮት የቀድሞ ኮሌጅ ጓደኛ ነኝ። ፍቅር የባርኮት ነበርኩ። በይፋ ተለያየን ማለት ነው? ኧረ አልተለያየንም። ያው ለትንሽ ጊዜ የሥራው ባህሪ ነው። ምንድን ነው የምታወራው እንዴ? የመጀመሪያው እኮ ሴት ማለት እሷ ናት። እህቱ ነበርኩ ብላ የምታስተዋውቅ። ቁጭ ባይሆን እኔ ልግባ እንዴ? ተጫውቱ እንጂ ተጫውች። ቤቲ በቃ እኔ እንዴት እንዴ? ምን ሆነ? አድራለሁ ብለሃል እንዴ? መጣሁ እኔ መጣሁ። በቃ
እንዴ አድራለሁ እንዴ? ምን ሆነ ነው እንደዚህ የምትደነባበሩ? ይኸውልህ ቤኪ ሳላገኝ አልሄድም ብዬ እንጂ እዛ ክሩ ተሰብስቦ እየጠበቀኝ ነው። ከክሩ ተለይቼ እነሱ ትተውኝ ሄደዋል። አንተ ጋር ላድር ነው የመጣሁት። አያከኝም እንዴ? እባክህ ቤኪ አታስጨንቀኝ። ኧረ እባክህ አትጨናነቅ። በቃ እዚህ ፈታ ብለህ ታድራለህ። ሰሞኑን እንገናኛለን ቤኪ። ልትቻ ዳኒ እሺ ቆይ ልሸኝ ነው። ቆይ ግን ዳኒ ምን ሊያደርግ ነው እኛ ቤት የመጣው? እኔም ፈልጎ መሆን አለበት። ፈልጎ የትም ሊያገኘኝ ስላልቻለ ቤቴ ድረስ መጣ። እሺ ከጆሲ ጋር አንድ ቀን ብቻ እንዴት ያደረግሽው? አዎ አንድ ቀን ብቻ እኮ ነው። ምንም የሚካበር ነገር የለው። ኧረ እባክሽ ባለፈው ስጠይቅሽ ጭራሽ አልተገናኘንም አለሽ። አሁን ደግሞ ባለፈ እንደዛ ሳትጎርሰ ስለነበር ነው። ስሚ እኔ ብዙ እድል ሰጥቼሽ ነበር። አንቺ እኔ ላይ ቺት ታደርጊያለሽ? ቺት እኮ አይደለም፣ በቃ አንድ ቀን የተገናኘ ነው። ለምን ተገናኛችሁ? ምንም እኮ አላደረግንም። ጭራሽ ልታደርጉ ማሰበሽ ነበር? አንቺ ጥሩ ላይ ነሽ። ጆሲ እኮ ፌመስ ሙዚቀኛ ነው። ከእሱ ጋር ልትወዳደር ነው እንዴ? ለማንኛውም የኔና አንቺ ነገር አብቅቷል። ዳኒ እየደወልሽ አትጨቅጭቂ። ይሄን ልነግርሽ ነው የመጣሁት። ሜሪን አወቅሻት? ሜሪ ማናት? ተዋናይና ሞዴሏ? ያ ከእሷ ጋር ጀምሬያለሁ። ምንድን ነው የጀመራችሁት? መቼም ጦርነት አልጀምርም። እሷ እኮ አትወድህም። ማን ያለው? እኔ ነኝ እኮ ዳኒ፣ ከልቤ የምወድህና የማፈቅርህ። ለዛ ነዋ ጆሲ ጋር ሄድሽው። እኔ አልሄድኩም። በቃ አትሟዘሽብኝ እና ይቅር በለኝና ፍቅራችንን እንቀጥል። አዲስ ህይወት ጀምሬያለሁ ያልኩሽ እኮ አይገባሽም እንዴ? እኔስ እኔን ከፈለገ እኮ መደወል ይችል ነበር። ስልኩ ጠፍቶብን አንድ ቀን ከጆሲ ጋር ዴት ስናደርግ ማን አይቶ እንደነገረው አላውቅም። ሰደበኝ። ከዛ በፊት እኮ እሱ ሌላ ፍቅረኛ እንዳለው እያወቅኩ ነው እሱን ከማጣ ብዬ ዝም ያልኩት። ጆሲ ደግሞ ታዋቂ ዘፋኝ ነው። መቼም እሱ ጠይቆኝ እምቢ አልለውም። ብቻ ሰዓቴ ጠፍቶ እንዳይሆን። ምን አይነት ቀልድ ነው የጀመረችው? ስለ እኔና ስለ ዳኒ ባርኮት ቢያውቅ ግን ምን ይፈጠራል? ምን ችግር አለ እንዴ? አንቺ ነገር እየቆሰቆሽ መችግር ጠፍቷል። ምን ነው? ምን ብሎ ነው? ማን? ይኸውልሽ አሁን ምንም ነገር ሳትዋሺ እውነቱን እንድትነግሪኝ ነው የምፈልገው። አንድ ቀን ምን? ቆይ አንቺ ገንዘቡን ከየት ነው ያገኘሽው? የምን ገንዘብ ነው? ስለምንድን ነው የምታወራው? ባለፈው በስልክ አግኝቻለሁ እስቲ ስለነበረው ገንዘብ። ኦኬ ለካ የማሚን ገንዘብ የወሰድሽው አንቺ ነሽ ማለት ነው። እንዴ የማሚን ደግሞ እኔ ምንድን ነው የምወስደው? ብር ነው። አሁንም በድጋሚ ሌባ ነሽ እያልከኝ ነው? እና ድጋሚ ልታለቅሽ ነው ማለት ነው? ቆይ ምን አድርጊ ነው የምትለኝ? አይደለ ሄደህ መጮህ ስላቃተህ ነው ዛሬ እኔ ላይ የምትጮህብኝ? ርዕስ መቀየርሽን ተይና አደይን ከዚህ ነገር ውስጥ አስወጫት። ለምንድን ነው የማስወጣት? እሷም እኮ ይመለከታታል። እሷ በሰረቀችው ብር አይደል እንዴ እኔ ላይ እየጮህክብኝ ያለው ነው? ወይስ ምን ይዘጋሻል? ወይንስ ምን? ይሄ ልጅ ምንድን ነው የሚያስጮኸው?
እኔ ራሴ ከራሴ ኪስ ውስጥ ገንዘብ ወሰድኩኝ? ከአንተም ኪስ ገንዘብ ጠፋ? አደይ ማሚ፣ ወይኔ ከባርኮት ወሰደች ማለት ነው? አቤት እትዬ። እዚህ ሆነሽ ነው ዝም የምትይው? ለዚህ ነገር ማብራሪያ ይኖርሻል? ማለት ምን ማለት አለው? ግልጽ እኮ ነው ማሚ። እየጠበቅኩሽ ነው። አዎ እየጠበቅንሽ ነው እትዬ። እኔ ምንም አልገባኝም። ምኑን ያልገባሽ? ቆይ ምን አትሽ ነው? ከለከልንሽ? በግልጽ አትጠይቂንም? እኔ እኮ ድሮም ነግሬያችኋለሁ። ይቺ ልጅ ፍቅር፣ አትጩውባት። ምን ልሁን ብለሽ ነው? ቆይ ከሶስታችንም ላይ እየወሰድሽው ማለት ስታይ ከአንቺ ውጭ እዚህ ሌላ ሌባ አለ? እትዬ እኔ ምንም አልገባኝም። አልሰረኩም ብለሽ ብቻ ልትዋሽ እንዳይሆን። እኔ እኮ ያልገባኝ እኔን ጠይቄሽን ከልክዬሻለሁ? ለእህትሽ አላክንም? ምን ብትሆኝ ምን ብታጭ ነው እጅሽን ያበላሽሽው? ምን ይዘጋሻል? ተናገር እንጂ። እትዬ እናቴ ትሞት። እሷማ አንዴ ሞታለች። ምን ማሚ ምንድን ነው የምታወሪው? የምትናገሩ ነገር ግን ታውቂዋለሽ? ጎሽ ና ምን ማለት እንዳለብኝ አስተምረኝ። አደይን እንደዚህ በጥያቄ ከምታጣድፊያት ልጅሽን አንዴ እንኳን መጠየቂያት አይሻልም ነበር? ምን ወይዘሪት ፍቅር፣ አሁን እዚህ ጋር ሁላችንም በተሰበሰብንበት ምንድን ነው የምታወራው? አዎ ባርኮት፣ ምንድን ነው የምታወራው? ልጅሽ ብር ከየት እንዳመጣችና የት ልትሄድ እንደሆነ እየጠየኳት ነው። ምን? እሷ ናት ብሩን የወሰደችው። ፍቅር? አቤት ማሚ። ምንድን ነው ወንድምሽ የሚያወራው? ቆይ አንቺ አብልሽ ጠፍቷል አልጠፋም? ጠፍቷል። ባርኮት። አቤት። ሂድና መሳቢያ ውስጥ ይልኝ። እሺ። እንዳታስቢው ንቅንቅ እላለሁ ብለሽ ውርድ ከራሴ። ማሚ የለም እኮ ፍቅር። ይሄ ምንድን ነው እንዴ? ይሄ ምንድን ነው? ሀብሌን አገኘሽው? ከየት አገኘሽው? ፈልጌ እኮ አጥቼ ነው የተውኩት። ተይ እንጂ ፈልገሽ አጣሽው? አዎ። አደይ። አቤት እትዬ። ወደ ክፍልሽ ሂጂ። እሺ። አሁን ሁሉንም ነገር ካስከፈ ትነግሪኛለሽ። ብሩን እንዴት እንደወሰድሽው፣ የት እንደምትሄጂና ሌላ ማናውቀው ነገር ካለ ንገሪ። የኔ ልጅ እስኪ ለኔ ለእናትሽ ንገሪ። ምኑን ልንገርሽ? ብሩን ለምን እንደወሰድሽው ነዋ። እኔ ምንም ብር አልወሰድኩም። ሁለታችሁም ለምን አደይ ብሩ እንደወሰደችው ማመን እንደከበዳችሁ አላውቅም። እቺ ለነገሩ ምን? አይ ምንም ተው። አደይ እንደዚህ አይነት ነገር የምታደርግ ወራዳ ሴት አይደለችም። እኔ ግን ነኝ አይደል? ፍቅር ፍቅር ነው እኮ እንደሱ አላልኩም። ምን ሆነሽ ነው እኮ? አንተም ያልከው አደይ አስተዋይና ጨዋ ሴት ነች፣ አንቺ ግን ሌባና አስመሳይ ነሽ ነው አይደል? ኧረ እኔ እንደሱ አላልኩም። ምን ሆነሽ ነው እንጂ አልክ እንጂ ከዚህ በላይ እንዴት ልትላብሩ ነው? ይኸውልሽ ፍቅር፣ አንቺ ደግሞ ምን ልትይ ነው? እርግጠኛ ነኝ አደይ ጨዋ ነች፣ አንቺ ግን አደይ ጥሩ ሴት ነች፣ አንቺ ግን የማትረቢ ነሽ ልትይ ነው አይደለም? ፍቅር ማንን እያናገርሽ እንደሆነ ያወቅሽ አልመሰለኝም። ተዋት፣ ነገሮች ተደበላልቀውባታል አይደል? ክብራችሁን አዋረድኩባችሁ። ቆይ አንቺ ከመቼ ጀምሮ እንደዚህ ስርዓተ ቢስና ለቀውሽ? እናንተ ለኔ ፍቅር መስጠት ካቆማችሁ በኋላ። ምን? አዎ ከኔ ይልቅ ለአንዲት ተራ ሰራተኛ ፍቅር መስጠት ከጀመራችሁ በኋላ። ምን ማለት ነው ደግሞ? ግልጽ እኮ ነው። ከኔ ይልቅ ለአደይ ስታደሉ ነው እኔ የተለወጥኩት። ይኸውልሽ ፍቅር፣ ባርኮት ልትነካኝ እንዳትሞክር። ሁለታችሁም በጣም አስጠልታችሁኛል፣ በጣም አስጠልታችሁኛል። ፍቅር አንቺ ፍቅር 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 ክፋችሁ ፍቅር
እናቴ። በቃ አንቺ ግቢና ረፍት አድርጊ። ምኑን አረፍኩትኝ? ትንሽ በቃ ረፍት አድርጊ። ባርኮቴ። አቤት እናት። አንተንም እንቅልፍ እምቢ አለህ እንዴ? አንቺም እምቢ አለሽ? አዎ፣ ክፍሌ ከገባው ጀምሮ እገላበጣለሁ እንጂ እንቅልፍ እምቢ አለኝ። ትንሽ ደግሞ ሸለብ ሲያደርገኝ የሚያስፈራ ነገር አይቼ ባንናለሁ። አንተስ ልጄ? እኔማ መጀመሪያውንም ወደ ክፍል አልሄድኩም ነበር። ልሄድ ብዬ ጨነቀኝ። ከዛ እዚህ መጥተህ እየተከስክ ቁጭ አልክ። ማሚ። አቤት ባርኮት። ምን እያሰብሽ ነው? ምንም አላስበው ነገር አለ። ይኸው በጭንቀት አናቴ ሊፈነዳ ነው። አንዱ ልቤ አደይ አይ አታደርግም ይለኛል። ሌላኛው ልቤ ደግሞ አይ ፍቅር እንደዚህ አታደርግም፣ ከእናቷ ብር አትወስድም ብዬ አስባለሁ። ደግሞ መለስ ስልና አደይ የቤት ሰራተኛ አይደለች ብዬ አስባለሁ። ወይ ደግሞ ምን? ያው ወይ ደግሞ ይወጣላት ሌባና ውሸታም ትሆናለች። አይ ማሚ፣ አደይ እንደዚህ አይነት ልጅ እንዳልሆነች ውስጥሽ ጠንቅቆ ያውቀዋል። እኔም እንደዛ አልና ልቤን ጠይቀዋለሁ። ወይ ደግሞ ፍቅር ናት እንዴ እንደዛ የምታደርገው? ያው እኔ እርግጠኛ ነኝ አደይ እንደዚህ አይነት ነገር አታደርግም። አንድ ጥያቄ ልጠይቅህ? ጠይቅኝ። ሳትዋሽ ንገረኝ ግን። እንዴ ማሚ፣ ከመቼ ጀምሮ ነው ደግሞ እኔ አንቺን ዋሽቼሽ የማውቀው? እየጠበኩሽ እኮ ነው፣ ጠይቅኝ እንጂ። እኔ መጥፎ እናት ነኝ እንዴ? ማሚ፣ አንቺ እኮ ልሁን ብትይ እንኳን አትችይም። መጥፎ እናት መሆን አንቺ በፍጹም አትችይም። በቃ አትችይም። እና እህትህ ቅድም ያለችውን አልሰማህም? ሰምቻለሁ እንዴ፣ በደንብ ሰምቻለሁ። አይ አልታወቀኝም እንጂ ለእህትህ መጥፎ እናት ሆኜባታለሁ። በፍጹም ማሚ፣ እንጂ አንቺ እኮ ማለት የዓለማችን ምርጧ እናት ነሽ ብዬ ባልተክስም፣ ግን አንቺ ምርጧ እናት መሆንሽን መስከር እችላለሁ። በየትኛው ጣቴ እንደዚህ የተሰቃየሁ ያለሁት? እንዴ ማሚ፣ አታልቅሽ፣ ተረጋጊ እንጂ። እንዴ ምን ሆነሻል? ጥፋቴ ምንድን ነው ባርኮቴ? እኔ እኮ ጥፋቴን አጣሁት። የቱ ላይ ነው የጠፋሁት?
ማሚዬ አንቺ እኮ ምንም አላጠፋሽም። ተው ባርኮቴ ተው። ማሚዬ በእናትሽ አታልቅሽ። በቃ ተረጋጊ። ነገ በተረጋጋ መንፈስ እናወራለን። በቃ አሁን ገብተሽ ረፍት አድርጊ። እኔ ምርጥ እናት። እሺ ተነሽ። እሺ ተነሽ። በቃ ይሁን። ተረጋጊ። ረፍት አድርጊ። ባርኮቴ። አቤት እናቴ። ዛሬ እስቲ እዚህ ደር። እሺ ምን ሆነው ነው እነዚህ ደግሞ የቆዩት? በር ላይ ነን። ደህና አደርሽ? ደህና አደርክ ልጄ? ወይ ቀሰቀስኩ እንዴ? ኧረ እኔ ሲጀምር የጠዋት ሰው መሆኔን እያወቅሽ። አውቃለሁ አለሜ። ከተነሳሽ ነው በቃ እንነሳ። አደይ ደህና አደርሽ? እንዴት አደሩት? ቁርስ ደርሷል እንዴ? እየደረሰ ነው። ደህና አደርክ ልጄ? እንዴት አደርሽ? እግዚአብሔር ይመስገን። አደይ አደይ። አቤት ሴት አቤት። አዎ ጠርቼሻለሁ። ፍቅርን እስቲ ቀስቅሻት። እሺ ማሚዬ በቃ አንቺ ተረጋጊ። አሁን ፍቅር ስትነሳ ሁሉም ነገር በሰከነ መንፈስ ረጋ ብለን አንድ ባንድ እናወራለን።
አንቺ ተረጋጊ። ክፍሏ የለችም። ምን ክፍሏ የለችም ማለት ምን ማለት ነው? ገና ጠዋት አይደል እንዴ? እኔ እንጃ እትዬ፣ ግን የለችም። የለችም ማለት ምን ማለት ነው? እስቲ ሂድ ውጪ ይፈልጋት፣ ግቢ ውስጥ ምናምን ያት እስቲ። ማሚ ውጭ እኮ የለችም። እንዴ ገና ጠዋት አይደለም? የት ገባች ይባላል በጠዋቱ? እኔ ምን አውቃለሁ? ፍቅር ፍቅር! ማሚ ውጭም ቤት ውስጥም እኮ የለችም ልጅቷ። እኔ እኮ ግራ የገባኝ ገና ጠዋት አይደለም? የት ሄደች ነው የሚባለው? አደይ አደይ! አቤት። ጠዋት ስትወጣ ይሸታል እንዴ ከግቢ? ኧረ በፍጹም። እኔ ከተነሳው በኋላ ማንም ሰው አልወጣም። ጉድ! እስኪ ደውልላት። ስልኳ እንትን አይልም፣ አይሰራም። እስቲ በእኔ ስልክ ሞክር። እስቲ የኔ ስልክ አምጣልኝ። ጊዜ እስከዛ ሞክር። አታነሳም። እስኪ አደይ አንቺ ስልክ አምጪው፣ አንቺ ሞክር። የት ሄዳ ነው? የት ሄዳ ነው? ወይኔ ልጄ። ማሚ አንቺ ተረጋጊ፣ የትም አትሄድም። ምኑን ተረጋጋሁት ባርኮቴ? ምኑን ተረጋጋሁት? አባቴ ጋር ሄጃለሁ። አውቄው ነበር። ምንድን ነው ልጄ? አባቷ ጋር ሄዳ ነው ፍቅር። ምን